በተደጋጋሚ ያነሳውት አንድ አህባሽ የመረጠው ግን የሙሂቦቹ ሙሂብ አላህ ያድርገዋል፣ የወዳጆቹ ወዳጅ አላህ ያድርገዋል። በእነሱም ደግሞ ወደ አላሁ ተዓላ ይቃረባል። ጥሩ ስልክ ናቸው፣ ጥሩ ገመድ ናቸው፣ የማይበጠስ ገመድ ናቸው ወደ አላህ የሚያዳርሱ እነዚያ የአላህ ወልዮች። ትልልቆቹ አካቢሮቹ አስሐቡል ከራማት ወልኩሹፋት እነዚያ ከራማዎችን አላህ የሰጣቸው ኩሹፋቶችን አላህ የሰጣቸው አላህ የመረጣቸው ዕቃውን ልባቸው ውስጥ ያስቀመጠላቸው ያንን ውድ ዕቃ ልባቸው ውስጥ ያስቀመጠላቸው አይናማዎቹ ባለ አይኖቹ ሱብሃንአላህ ይሄ የዛሂሩ አይን ብቻ ሳይሆን የልብም አይን የተሰጣቸው እነዚያ ደጋጎቹ እነሱ የኛ ወደ አላህ መቃረቢያዎቻችን ናቸው። ቃጥባሪ ላይ ነው የተናገረው። ማይክ ጁላስ ይዞታል፣ ሪከርደራስ ይዞታል። እነዚህ ሼኾች ለኛ ስልክ ናቸው ይላል። ስልክ መስመራቸው ማይቋረጥ ነው ይላል። ቀብር ላይም ቢሆን መስመራቸው አይቋረጥም። ሙሽሪኮች እኮ ያሉት ይሄን እኮ ነው፣ ሌላ አላሉም። እሱ ኮፍያ ስለለበሰ በእስላም ስም ዶክተሬት ስለሰጠው አይቀየርም እኮ። የድሮዎቹም አላህ ዘንድ አማላጆቻችን ናቸው ከዚህ ውጭ እኮ አላሉ። ምን ያማልዱሃል? ቀብር ውስጥ ገብቶ አፈር ተደፍቶባቸው ሱፊዮች እንደውም ወደ ላይ ዛፍ ተክሎበት ያንን ዛፍ ሁላ በርግዶ ይወጣሉ እንዴ? ስልካችን እንኳን ኔትወርክ ተተክሎለት እያቋረጠ አስቸግሮናል። እንኳን እነሱ እኮ የሚሉት በቃ ማይቋረጥ ኔትወርክ አላቸው ነው የሚሉት። አይን አላቸው። አይንም ስላችሁ ይላል የውስጥ አይን የተተከለላቸው አለ ይላል። ከራማ አላቸው። ካላህ ጋር ዳይሬክት ይገናኛሉ ነው የሚሉት። ሐደሰኒ ቀልቢ አረቢ እንደሚሉት ማለት ነው። ለአራት ወር ለሀያት ምናምን የሚሉት ይሄ የዳዋ ጀማዎች ሲጠይቋቸው እኮ ሐደሰኒ ቀልቢ አረቢ ዳይሬክት ነው የሚመጣልኝ ወህይ ነው እኮ ነው የሚሉት። በቃ ያ ረቢ 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 ስለው ሐላል ነው ሐራም ነው ይነግረኛል። አይናቸውን ጨፍሮ አይታችኋላ? ያላ 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 ሲሉ ቀጥታ በቃ ወህይ ይመጣልኛል። ቲጃኒዎቹ ነብይ አያስፈልግም እኔ ዳይሬክት ነው የምገናኘው ብለን ይሄ አህባሽ ምን ይላቸዋል? አላህንም ሰውንም ሳይፈራ እነዚህ የማይቋረጥ መስመር ያላቸው ስልኮቻችን ናቸው ካላህ ጋር የምንገናኝበት። የድሮ ሙሽሪኮችም ይሄንን ያሉት ኢላ ሊዩቀርቡና ኢለላሂ ዙልፋ እኮ ነው። በቃ ተፍሲሩን ይፈስሩታ እናንተ። የድሮ ሙሽሪኮች እኮ ወደ አላህ አማላጅ ሆኖ እንዲያቀርቡን እንጂ አላመለክናቸውም። አመለክናቸው ያለ የለም ከሙሽሪኮች ወደ አላህ ያቀርቡናል ነው ያሉት የድሮ ሙሽሪኮች። የአሁኑ ሙሽሪኮችና የድሮዎቹን እንዴት እንለያቸው? ቀጥታ ኩፍርን በሃይላንድ ውሃ የሚጠጡ ሰዎች ናቸው። ለዛውም ደግሞ እኔ እንደዚህ ስላችሁ የኹራፋት ንግግር ይመስላችኋል አንዳንድ ቦታ ወጣቶች ስለሚነግሯቸው አላቸው። ሰደቅ ትክክል፣ የኹራፋት ንግግር ነው ይሄ። ሞተ እኮ አፈር ተደፋበት። ይህ ሰውዬ እኮ የሚላቸው ሰው ቃጥባሪየም፣ አብሬቲየም፣ አልከሲየም፣ ሶርጋንየም፣ ማናጂናም፣ ኑራ ሁሴንም ቢችሉ ቀብር ለምን ይገባሉ? አፈር ውስጥ የገባ ሰው ካንተ ይፈልጋል። የአላህ ነብይ ለጓዶቻቸው ዱዓ አድርጉላቸው አሁን ይጠየቃሉ እያሉ 100 ምናምን ኪሎ ሜትር አብሬትና ቃጥባሪ እየሄዱ በአላህ ላይ የሚያጋሩ ሰዎች ናቸው። በአላህም ላይ ያጋራሉ። አይን ያወጣ ኩፍር ነው የሚሰሩት። ትክክለኛ የሆነ የተውሂድን ንግግር ቁርአን ሐዲስ አይቀራም። እዚህ ላይ የጸደቀውን አትናገርም እንዴ? ሌላ ቦታ ከምትፈልግ ቁርአን ኢሳን የሚያመልኩ ሰዎች ያወግዛል። መርየምን የሚያመልኩ ሰዎችን ያወግዛል። ነብዩ መሐመድን የሚያመልኩ ሰዎችን ያወግዛል። አብሬትዬንና ቃጥባሪዬን ሶርጋንዬን ሲመለኩ ማናወግዝበት ምክንያት አይኖርም። ለነብዩ እኮ በል ነገ ምን ሊከሰት ከነገ ወዳ ሮብ፣ ሐሙስ፣ ጁማ፣ ቅዳሜ የሩቅ ነገር ምናምን ማቅኖሮ መጥፎ ነገር ባነካኝ ነበር ብለህ በላቸው። ማንንም አያውቃትም አሉ ነብዩ አለይሂ ሰላቱ ሰላም። ስለዚህ ይሄንን ዳዕዋ ያደርጋሉ። አላህ ግን ትክክለኛውን ንግግር ብቻ ተናገሩ። የተውሂድ ከሽርክ የጸዳች ከቢድዓ የጸዳች ከሐሜት የጸዳች ከዝሙት የጸዳች ከአጭበርባሪነት የጸዳች